ለልጆቼ እንደኔ እናት እንደ አክስትም ትሆናቸዋለች ብዬ እንጂ እሱ ደግሞ ባለቤቴ በ14 ዓመቷ እንደዚህ የሚጫወትባት አይመስለኝም ነበር። አጋዥም አምጥቼ ነበር። አጋዧንም ሲያስቸግራት ነበር ጥላው የወጣችው። በዛን ሰዓት ነበር ወደ እህቴ የዞረው። ብዙ ጊዜ ቢላዋ አምጥቶ አንገቷ ላይ ያረጋል። ይህንን ነገር ለሰው ከተናገርሽ እኔ እዚህ ጋር ነው መጨረሰሽ ብሎ ያስፈራራታል። ልጆቹ የሆነ ጊዜ ደግሞ ቢላዋ አምጥቶ አንገቷ ልክ ሲያስቀምጥባት ነበር ልጆቼ ያስጣሉት። ተው አክስታችንን ብትሆን እንደ እናታችን ሆና እያሳደገችን ነው ያለችው። አባታችን ተው በማለት ነበረ የዛን ቀን እነሱ ሰበብ የሆኗት ትላለች የዛሬዋ ባለታሪካችን። ነገሩ ምን መሰላችሁ? ያው እናት ልጆቿን ጥላ እንደ ማንኛውም ስደተኛ ትሰደዳለች። በምትሰደድበት ሰዓት ነበረ ያላሰበችው ክስተት ድርጊት የተፈጸመው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የረህማ ቤተሰቦች እንዴት ናችሁ? እንደም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ እና ዛሬ በአንድ ታሪክ ነው የመጣሁትም። እሱም ታሪኩ ምን መሰላችሁ? መግቢያ ላይ እንደገለጽኩት አንድ እህታችን እንደ ማንኛውም ስደተኛ እሰራለሁ በማለት ነበር አገርን ጥላ ልጆቿን ትታ የወጣችው። እሱም ኑሮ ለማሸነፍ ኑሮ ቢከብዳት እንጂ ኑሮ ቢደላት ከምትወደው ባለቤቷ ከምትወዳቸው ልጆቿ ተለይታ አትወጣም ነበር። ያው ሴት ልጅ መቼም ልቧ አይችልምና የመጨከን ልብ ስለሌላት ማንኛውም ነገር ሁሉም በሂደት ያው ይስተካከላል በማለት ሁሉንም ነገር እርግፍ አርጋ ትተዋለች። የዛ የነገው ህይወቷን ለማስተካከል ወዳም ሰውን ለግድም ትሰደዳለች። ብዙም ችግር ታሳልፋለች ከወጣች በኋላ። እንግዲህ ታሪኩ ምን መሰላችሁ? ያው እህታችን ከተሰደደች በኋላ የተወሰነ እንደሰራች ባለቤቴ ልጅሽ ሞተች ብሎ ይነግረኛል አለች። ያስቡት እስኪ ስደት ላይ ሆኖ ሰው የልጅን ሞት ሲሰማ አይደለም የልጅ ሞት የባዳስ ምናቀውስ ለአይናችን እንኳን የምናውቀው ሰው አካሌ ሞተ ሲባል እንዴት ነው የሚያስደነግጠው? በጣም ነው የሚያስደነግጠው። በጣም ልብ ይሰብራል ማለት ነው። እናት አጎት ዘመድ አዝማድ በሌለበት እንደዚህ አይነት መርዶ ሲነገር በጣም ያሳዝናል። በጣም አዘንኩኝ። ልጅሽ ሞታለች ብሎ ደውሎ ሲነግረኛለች ይሁን ብዬ እንደምንም ብዬ አሳለፍኩትኝ። አሳልፌውም ደግሞ 3 አመት በባሌም በቦሌም ብዬ እየጨረስኩኝ መጀመሪያ ለልጆቼ አጋዥ አምጥቼ ነበር አለች። አጋዥ አምጥቼ እየሰራች ያለ ልጆችን እየተንከባከበች ያለ ከዛ ባለቤቴ በጣም ያስቸግራት ነበረ እና ያው ለምንድነው ያስቸግራት? ሁላችሁም ታቆልታላችሁ። ስሙን መግለጽ አይጠበቅብኝም። ሲያስቸግራት እሷ ደግሞ ጥላው ነበር የወጣችው። ከዛም በ14 አመቷ እህቴን አመጣዋት ትላለች። አምጥቻት ከሱ ጋር እየኖረች እያለ ልጆችንም እየተንከባከበች አብረው እያሉ ከዛ እህቴም ምንም አማራጭ ስታጣ በጣም ሲያስቸግራት በጣም በብላዋ ነበር ሲያስፈራራት የነበረው። እንግዲህ ያንን ነገር ልጆች ነበር እንትን ሲሉላት ሲከላከሉላት የነበረው። እንደምንም ብዬ ጨርሼ 3 አመቴን ወደ ሀገር ተመለስኩኝ አለች። ተመልሼ እህቴ ከቤተሰቦቼ በጣም ተራሪቃ ስለነበረ እስኪ ትንሽም እረፍት አርጊ ቤተሰቦቻችንም ካየሻቸው ስለቆየሽ ብዬ ሸኝዋት ትላለች። ሸኝቻት እሷ ወደ ገጠር ሄደች። እሱ ግን ባህሪው እያደረ በጣም ጸባዩ እየተቀየረ በጣም አስቸገረኝ። ምንም ጸባዩን ላቅ አልቻልኩም። በጣም ተቀየረብኝ አለች። ከዛ ያርድሻለሁ የማይለኝ ነገር የማይዘይትብኝ ነገር የለም ቢላው ራሱ አውጥቶ ያሳይኛል አለች። እኔ ምንም ማድረግ አልቻልኩም። በጣም እያስቸገረኝ ምንድነው ብዬ ሳብሰለስል ምንም ነገሩ ሊገባኝ አልቻለም። ማንኛውም ሰው አብረን ስንሆነውና ሳንሆነው እኩል አይመጣም። በጣም ከባድ ነው። ሁሉም አንድ ነው? ሁሉም የራሱ ባህሪው ይለያያል ማለት ነው። እንደዛም እየሆነን እያለን
እና እንደ አንድ ቀን አንድ ጊዜ ወሬ ትሰማለች ማለት ነው። እቺ ታላቅየዋ ስደት ላይ የነበረችዋን ለእናቴ ደውዬ ነው እንዲህ በጣም እያስቸገረኝ ነው፣ ጸባዩ ተቀይሮብኛል። በዛም መሀል ደግሞ በቢላው ሳመልጠዋለች። በመስኮት አድርጎ ብጭርቆ ሰብሮ በሱ ልክ እንትን ሊለኝ ሊወጋት ሲል ነው በሱ ዘልዬ የግቢያችን አከራያችን ፖሊስ ነበረች። እሷ ደግሞ ሰላ ገብታ አስጣለችኝ አለች። ከዛ መጨረሻ ላይ ደግሞ ልጆቹንም ንፋስ እንዳይነካቸው ብላ ተመልሳ ስትገባ ልታያቸው አልሰጥም ብሎ ከለከለና እንደዚህም እያለ በጣም ተካሰስን። ወደ ሕግም ሄድን። ምንም አልን። ምንም መፍትሄ አላገኘንም። እህቴም ደግሞ በጣም ውስጧ ሳይኮሎጂዋ በጣም ተነክቷል። እሷንም ጠየቅኳት። ስጠይቃትም ደግሞ የተደረገውን የተፈጸመውን ሁላ ነገረችኝ። አንድ ነገር ብትናገርና አንድ ነገር ብትተነፍሽ እኔ እዚህ ጋ ነው ህይወትሽን ማጠፋው ብሎ በጣም እያስፈራራት፣ ለዛውም መከላከያ ወስዶ ነው ያስቀበረላት። የ3 ወር ነው የምናምን ብሎ በዛ ላይ ህጻናት አስቦት እስኪ። አረ ወዴት እየሄድን ነው? ሱብሃንአላህ። የሰው ሀገር ጨካን ነው እንላለን። በቤተሰቦቻችን ባሎቻችንን እንደማናም ሰው ደግሞ ልጆች ጥሎ መጥቶ አጋዥ እንዳዩ አስገባ። እህትን፣ ቤተሰብን፣ ዘመድ አዝማድን ልጆቻችን ይዙልናል ብለን ልናስጠጋ ራሱ ጊዜው እየከፋ ነው ያለው። አላህ ይስጣቸው። አላህ ቀልብ ይስጠን ለእኛም ማለት ነው። እንደዛም ሆኖም እንዳለ ከዛ እህቴንም በቃ ጠየኳት፣ እንደዛ አይነት ነገር እንዲፈጸም ለምፈቀሽ ስላት፣ ያው የተደረገውን የተፈጸመውን ነገር ሁላ ነገረችኝ እያስፈራራት ስለነበረ። እንደዛም ሆኖ የሐኪም ቤት ወሰድኳት እና ሳስመረምራት በጣም ከባድ ጊዜ ነበረ ያሳለፍነው። እሱን ደግሞ በጣም ከሰስ ነው። በጣም ውጣ ወረድም ነበረው። ወስደን ስንካሰስ መጥሪያ መጣለት እና ታስሮ በ1 ወር ነው በዋስ የወጣዋለች። አስቦት እስኪ የ14 አመትን ልጅ እንትን ብሎ በ1 ወር ነው በዋስ የወጣው ማለት ነው። አገራችን ላይ ራሱ እኮ ህግ የለም እስከ ማለት ድረስ ነው የሚያደርሰው። አስቦት እስኪ ፍትህ ታጥቷል። ራስ ትገደላለች። ህፃን ሴቶች የ3 አመት የ4 አመት ተደፍረው ይሞታሉ። ስንት ፈተና ነው ያለው እኛ ሀገራችን ላይ። ይባስ ብሎ ደግሞ ጭራሽ በ1 ወር በዋስ ነው የወጣዋለች። እንደዛም እያለ በጣም ነው ሚዜትባት ማለት ነው። እሷ ልጆቿን ይዛ ወዲህ ወዳ እየተንከራተተች ከአሶሳ ነው ከየት ነው ወደ አዲስ አበባ ነው የምመላለሰው። ያስኩትን ጨረስኩኝ። በዛ ላይ ደግሞ ብር ጠየቀኛለች። የመጣውን አልጋ ሳይቀር ቲቪ ሳይቀር አካፊኝ ብሎ ነው የጠየቀኝ። ቲቪ እስከሰጠው ልጆች በምን ይጫወታሉ? አልጋ እስከሰጠው እኔስ ልጆችስ በምን ይተኛሉ? ያው ልጆቿ ናቸው። ልጆቿም የእሱ ልጆች ናቸው። እሷ በምታስበው ያክል እሱ ግን አላሰበላትም ነበረ እና በጣም አስቸገረ። ሁሉንም ነገር ሹካ ራሱ ሳይቀር ነበር አካፊኝ ሲለኝ የነበረው። እሱንማ እንዴት ነው ማካፍልህ ብዬ በኋላ ደግሞ ተሸማግለው 120 ሺህ ብር ነው ይዞ የወጣዋለች። ብሩን ሁላ አልተወላትም እንኳን ልጆች አሉብን ብለው ማለት ነው። እንደዛም ሆኖም እያለ እየተነጋገርን በመሀል ደግሞ እንዴት ልጅሽ ሞታለች ብለህ በሰው ሀገር ትነግራታለህ ተብሎ ሲጠየቅ እሱ የመለሰው ግን በሰው ሀገር ደንግጣ የሆነ ነገር ሆና ትቀራለች ብዬ በማሰብ ነበር ነው ያለው የእሱ ምላሽ ማለት ነው። በዚህ ልክ ነው እኛ ወዴት እየሄድን እንደሆነ እኔ ግራ ነው የገባኝ። ወላሂ አስቡት እስኪ ስንት ነገር መስዋዕት የከፈለች፣ ስንት ዋጋን የከፈለችለት ለልጆቿ ብላ፣ እሱን ነፃ ለማውጣት ብላ ይህን አክል ዋጋ ስትከፍልለት እሱ ግን ይህን ድካሟን ሊያቅላት አልቻለም። አሁን ያስኩትን ሁላ ጨርሻለሁ፣ ምንም ነገር የለም ብላ ነበር ስታወራ የነበረው ማለት ነው። ሱብሃንአላህ በጣም ነው የሚገርመው። ሌላው ይቅር እንኳን ብሩንስ ቢተውላት እሷንም እንኳንም ህይወቷንም አላበላሸው፣ እንኳንም አላህ አተረፈላት፣ ለልጆቿ አተረፈላቸው ለልጆቿ። አላህ እኮ ማንንም ሁሉንም ሀቁን ያወጣል። ፍትህ አላህ እንጂ ሰው አይሰጣም። እኛ ሀገር ፍትህ ጠፍቷል ማለት ነው። በጣም ከባድ፣ በጣም አሳዛነችኝ ማለት ነው።